ጋይሶች ዴ ምንድን ነው? እማዬ ድረሽ አቤኔ ግን ስሜ ኮከቧ ወይ እንዴት ነሽልኝ? አታለም ስንቱን ላንብበው የኔ እናት ታችኞቹን አስጋቢ ይገዛው። አረ በሚካኤል አረ ጋይሶች አረ ምን እሺ ነው? ኖርማል ነው። ውበትህን እያዩ እኮ ነው። እናሳ ልጆች ታያቸው፣ ቆይ ይገረፋሉ፣ ይቀጣሉ፣ አያሳስብም። ችግር የለም እንቀጣቸዋለን። ለማንኛውም ውዶቼ እንዴት እንደምወዳችሁ ታውቃላችሁ አይደለ? ታውቃላችሁ። ላፈራ በውድም በግድም በወድም ሼር የምታደርግል ራሷ ናት። አልገባኝም ሰሊናዬ ሎሊ ወይ ሃይሚ ምን ነው አንቺ እንዴት ነው የጠገብሽው? ጭራሽ ላይቭ እኔ ሆኜ ገብተሽ ትልኪልኛለሽ አይደለ? ላይቭ ገብተሽ ነው የምትልኪልኝ። እውነትም ጠግቧል ሰኒና፣ እውነትሽን እኮ ነው። ልጆቹ እንዳለ ጠግቧል። ኩራታችን ወይ መቅዲዬ እንዴት ነሽ? መልእክት አለኝ። ናይ ግቢሽ ግቢያ ገዝት ገብተሽ ነው ወይስ ወጣ ነው መልእክትሽ? ቆይ ፋሚሊ አይደለሁም ሳዲ የሌዳት ወንድሜ ወዬ ጋይዞች እንቅልፍ እንዴት እንደመጣ ማርያም አይኔ ሁላ ቀልቷል። ያያችሁ ግን እንደምንወድ ታውቃለህ። በጣም አውቃለሁ። ጋይሶች ስሙኝ፣ ይኸውላችሁ እግዚአብሔርን እኔን እወድሃለሁ እያላችሁ ግን የምትሰዳደቡ ገስት ላይ ምናምን ማይሰብ ተውሽ ሼር ይደረግልኛል። እኔ ቲክቶክ ባላይም አያለሁ። እባካችሁ በቻላችሁት መጠን ፍቅርን ስበኩ። ማርያምን በቃ ይቅር እስቲ ሁሉ ነገር ተው እንዴ ማርያምን አድቡ እስቲ ተውቁት። በቃ ሳሊና ምንድነው ተውቁት? በቃ ምንድነው ግራ የምታጋቢው? ሰላም አልኩሽ እኮ አንቺ ገስት ነበርሽ። ልከሽልኛል ነበር ሁላ አሁን አንበሳ ወይ ያጀማ ወይ ተተዋል የው ዳሪ ያለሽ አድግባዬ እና ውዶቼ ስማኝማ ወይ ወንድሜ ብድር በምድር ወይ እንዴ እሺ ልሂድባት መሰለኝ ትንሽ። ፈሪና እንዴት አመሻችሁ? እንዴት አመሸ? እንዴ እንደውም ቆየህ ጎበዝ። እንደዚህ ያልጠበቅኩም ነበር። እንደው እኔማ ከምቀር ብዬ ነው የገቡት። ምን ያህል እንደደከመኝ ታውቂ እኮ። ሙዚቃ ክፈት ይላሉ። ደናደሩ በላቸው ነው። እናንተም ታኙ እሺ። ሁላችሁም ለጥ በሉልኝ። ለጥ ምንድነው የምትናገሪው? ህሉ ማለት ነው። ልንገርህ አቢኒ እንደውም አስታወሽኝ። ህሉ ማለት ነው እዚህ ላሉት ልጆችህ እንዳለ ላይቭ ሼር ታደርግና ማለት ነው። እኔ ደግሞ ምንድነው እያልኩ ገብቻ ያለው ተወኝ፣ ማይሆን ነገር። ከዛ ልጆችህ እዛ እየተሰበሰቡ ይሄዳሉ። ተቆጣት እሷን ብቻ። እሷ ሼር ባታረግ ማንም አይወጣም ከዚህ ቤት። ኦኬ ጭራሽ እኔ ላይቭ ሆኜ ላይቭ እየገባሽ ነው።
በጣም ጥሩ ጋይሶች፣ በጣም ጥሩ ላይ ናቸው። ሼር ስታረግልን ጠቃሚ ነው ወይ ብለን ለማየት እንሄዳለን። ከዛ በኋላ ደግሞ ጠቃሚ አይደለም ተመልሰን እንመጣለን። አይ ሄሉ ሳትሆን ህሉ ናት ያቺኛዋ ሄሉ የኛ ሁለቱም ያ ውሸት። በጣም በጣም ጥሩ ላይ ናችሁ ጋይሶች። አሁን እንትናንም ሁሉ ጭራሽ ትልክልኛለች ደግሞ እንዳስገባት ሃይሚ። አዎ ልጆች ሃይሚ ጭራሽ ትልክልኛለች። መቆንጠጥ አለባቸው ልጆች። እውነትህን ነው። እውነትሽን ነው። ልክ ብለሽን። እውነትህን ነው። ከኔ ውጪ እኔ የለሁበትም። እሺ በቃ ኧረ ሳልወድቅ ልተኛ። እኔ ባይ ባይ ውዶቼ። ያ ጃማ እንዴት ናችሁ? አሁን የምርቃት ሰዓት ነው። ከሀገር ውጭ ያላችሁ በሰላም ለሀገራችሁ ያብቃችሁ። ውለዱ፣ ክበዱ። ምቀኛውን ሸረኛውን ከህይወታችሁ ያውጣላችሁ። ጥሩ ጥሩ ተመኙ። እሺ ክፋት ከውስጣችሁ ይወጣል። እሺ ውዶቼ፣ ከሀገራችሁ ስትገቡ ሁሉም ነገር በደህና ሁሉም ነገር በሰላም ሁሉም ነገር እንዳስቀመጣችሁት ለማግኘት ያብቃችሁ። ከሀገር ውጭ ያላችሁ እህቶቼ ደግሞ የወጣችሁበት ዓላማ አደርጓለሁ ብላችሁ የምታስቡት ነገር ተሳክቶ እናንተም ቤተሰብም በዙሪያችሁ ያለ ሰው ሁሉ በእናንተ እንዲኮራ ያብቃችሁ። እሺ ተሳካላት፣ ለፍታ ነበር ተሳካላት፣ ሞክራ ነበር ሆነላት ለመባል ያብቃችሁ እና በሰላም ደግሞ ሀገራችሁ ያግባችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው ዛሬ ትንሽ ድክም ብሎኛል ስራ ስለዋልኩኝ፣ ለዛ ነው በጣም ደክሞኛል። ግን ሁላ አልገባም ነበር፣ ግን ሳስበው በቃ እንደምንም ሻወር ወስጄ ገባው እና ጠዋትም ደግሞ መውጣት ስላለብኝ ትንሽ እረፍት ላድርግ፣ አለበለዚያ በኋላ ወድቄባችሁ ጉድ እንዳልሆን እንደዛ አደርጋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምን እንደምላችሁ አላውቅም። በጣም ደስተኛ ነኝ እግዚአብሔርን በህይወቴ እናንተን በማውቄ እናንተን በቃ በምን አጋጣሚ እንደሆነ ባላውቅም እዚህ ደረጃ ላይ እንደዚህ ሆነን ስላየሁ በጣም ደስተኛ ነኝ እኔ እና እኔ ደስ እንዳለኝ እናንተም ደስ ይበላችሁ። የምታስቡት ነገር ሁሉ ይሳካላችሁ። አይዟችሁ፣ በርቱልኝ። ሁሉም ነገር ያልፋል፣ ማያልፍ ነገር የለም። ያው ፈተና ደግሞ ለምን እፈተናለሁ ብላችሁ እንዳታስቡ እሺ። ሁሉም ነገር መሆን ስላለበት ነው የሚሆነው። ስለዚህ ቢከፋችሁም ብታዝኑም ምንም ነገር ብትደረጉ ያ ነገር አሁን ላይ መሆን ስላለበት ነው። ስትደሰቱም ያው ሁሉም ነገር ሲስተካከልላችሁ መሆን ስላለበት ነው። ጊዜ ነው፣ የጊዜ ጉዳይ ነው። ጊዜ ከፍ ያደርጋል፣ ጊዜ ዝቅ ያደርጋል። ስለዚህ በሁለቱ በቃ አንዴ እንደዚህ አንዴ እንደዚህ ከሁለቱ አያልፍም። ገባችሁ አይደል? ስለዚህ ጊዜያችሁ